ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁን ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በሳት የምንመለከታቸው የአማዞን መስራችና ባለቤት የሆነው ጄፍ ቤዝል በሊቨርፑል የ30% ድርሻ ለመግዛት ከአሚታ ባሃቲ ጋር ንግግር እያደረጉ እንደሆነ እየተዘገበ ይገኛል። እንደዚሁም ሊቨርፑሎች በሞናኮ ተጫዋች በሆነው በአኩላቺ ዙሪያ አዲስ ማጣራቶችን አድርገዋል እየተባለ ይገኛል። እንደዚሁም ሳሙኤል ማርቲኔዝን ማስፈረማቸውንም አረጋግጧል። በተጨማሪም ሃርቪ ኤሊየትን ሊሸጡት ይችላሉ እየተባለ ይገኛል። እነዚህም በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም ሳሙኤል ማርቲኔዝ ነው የምንመለከተው። እንደሚታወቀው ከጥቂት ቀናቶች በፊት ይህ ኮሎምቢያዊ ተጫዋች ወደ ሊቨርፑል ለሕክምና ምርመራ ሲጓዝ ነበረ። በትናንትናው ዕለትም የሕክምና ምርመራውን አጠናቆ የሊቨርፑል ተጫዋች መሆኑ ተረጋግጧል። ሊቨርፑሎችም ለዚህ ተጫዋች 700,000 ፓውንድ ወይም ደግሞ 1 ሚሊዮን ዩሮ የሚከፍሉ ይሆናል። ከአንድ ዓመት በኋላም በ2027 የክረምቱ የዝውውር መስኮትም ሊቨርፑልን በይፋ የሚቀላቀል ይሆናል። ምክንያቱም ደግሞ ገና 17 ዓመቱ ላይ ነው የሚገኘው። በእንግሊዝ ሕግ መሰረት ደግሞ አንድ ተጫዋች 18 ዓመት ካልሞላው ወደ እንግሊዝ መምጣት አይችልም። በዛ ምክንያትም እንግዲህ የተለያዩ ተጫዋቾች 18 ዓመት እስኪሞላቸው ድረስ በነበሩበት ክለብ ወይም ደግሞ ወደ ሌላ ክለብ ሄደው በውሰት ሲጫወቱ መቆየት ይችላል። ይህም ተጫዋች እንግዲህ በነበረበት ክለብ ለተጨማሪ 1 ዓመት የሚቆይ ይሆናል። ቀጣይ ሲዝን እንደተጠናቀቀ በ2027 ክረምት ላይ ሊቨርፑልን በይፋ የሚቀላቀል ይሆናል። ለሊቨርፑልም ፊርማውን ካኖረ በኋላ ለሊቨርፑል በመፈረሜ በጣም ደስተኛ ነኝ የሚል አስተያየትም ሲሰጥ መደመጥ ይችላል። እንደዚሁም በራሱ የጨዋታ ስታይል ዙሪያ በሰጠው አስተያየት እውነት ለመናገር ወደፊት ስገፋ የጨዋታ ፍጥነት መቀየር እወዳለሁ። ሁልጊዜም ወደፊት መሄድና ተከላካዮችንም መጋፈጥም እመርጣለሁ። ኳሱን በጥሩ ሁኔታ ማቆየት እችላለሁ። ሆልድ አፕ ፕሌይም በጣም ጥሩ የሚባል ነው። እንዲሁም በመከላከልም ክለቡን ማገዝ እችላለሁ። በዚህ ሰዓት ደግሞ በእግር ኳስ ላይ ማጥቃት ብቻ አይደለም የሚጠበቅብህ፣ በመከላከልም ክለቡን የግድ ማገዝ መቻል አለብህ። ይህንንም ለማድረግ ደግሞ ዝግጁ ነኝ። እኔ በግሌ የምወደው ኳሶችን መቀበል፣ ከኳስ ጋር ብዙ ጊዜ ማሳለፍ፣ እንደዚሁም ደግሞ ድሪብል እያደረግኩኝ ተጫዋቾችን ማለፍ፣ ተከላካዮችንም መጋፈጥን እወዳለሁ የሚል አስተያየትም ሲሰጥ መደመጥ ችሏል። በመቀጠልም ፉትቦል ኢንሳይደር ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ሊቨርፑሎች በክረምቱ የዝውውር መስኮት ሃርቪ ኤሊየትን ለመሸጥ ክፍት ናቸው እያለን ይገኛል። እንደሚታወቀው ሃርቪ ኤሊየት በሊቨርፑል ቤት የሚያቆየው ኮንትራት ሊጠናቀቅ የ1 ዓመት ጊዜ ብቻ ነው የቀረው። በተጠናቀቀውም የውድድር ዘመንም በውሰት ውል ወደ አስቶን ቪላ ማቅናቱ አይዘነጋም። በእርግጥ ያ የውሰት ውል ውጤታማ የሚባል ወይም ስኬታማ የሚባል አልነበረም። በዛ ምክንያትም ወደ ሊቨርፑል ሊመለስ ይችላል። በዚህ ሰዓትም እንግዲህ በአሜሪካ ከሊቨርፑል ዋናው ቡድን ጋር ልምምድ እየሰራ ነው የሚገኘው። አንቶኒ ኢራዮላም በዚህ ተጫዋች ዙሪያ በሰጡት አስተያየት በዚህ ሰዓት በቡድናችን ላይ ነው የሚገኘው። በቡድን ውስጥም በጣም ጠንክሮ እየሰራ ነው። ራሱን ለማሻሻልም ከፍተኛ ጥረት እያደረገ ይገኛል። እስካሁንም ከዚህ ተጫዋች ባየሁት ነገር በጣም ደስተኛ ነኝ። ከዚህ በኋላም በቀድሞ ውድድር ዝግጅት ላይ በሚኖሩንም ጨዋታዎችም እድል የሚሰጠው ይሆናል የሚል አስተያየትን መስጠታቸው አይዘነጋም። እናም ፉትቦል ኢንሳይደር ሊቨርፑሎች ይህንን ተጫዋች ለመሸጥ ክፍት ናቸው ቢልም ነገር ግን የመጨረሻ ውሳኔ የሚሆነው የአንቶኒ ኢራዮላ ነው። በተለይ በቀድሞ ውድድር ዝግጅት ላይ በሚኖሩ ጨዋታዎች ይህንን ተጫዋች ተመልክተውት በሊቨርፑል መቆየት አለበት ብለው ውሳኔ የሚያስተላልፉ ከሆነ በቀጣይ ሲዝንም ሃርቪ ኤሊየትን በሊቨርፑል ባሊያ የምንመለከተው ይሆናል። ነገር ግን በተጫዋቹ ላይ እምነት ከሌላቸው እንደዚሁም በቀጣይ ሲዝንም የመጮቻ እድል የማይሰጡት ከሆነ ግን ከክለቡ ሲለቅ ልንመለከት የምንችልበት እድል አለ። እናም ፉትቦል ኢንሳይደር በዚህ ክረምት የዝውውር መስኮት ሊሸጥ ይችላል የሚል ዘገባን ይዞልን ቢወጣም በዚህ ሰዓት ግን በሃርቪ ኤሊየት የሊቨርፑል ቆይታ ላይ ምንም የተወሰነ ውሳኔ የለም። በመቀጠልም ስካይ ስፖርት ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ሊቨርፑሎች የሞናኮ ተጫዋች በሆነው በአኩላቺ ላይ ማጣራቶችን አድርገዋል እያለን ይገኛል። ከስካይ ስፖርት በተጨማሪም ዚስ ኢዝ አንፊልድ ይዞት በወጣው መረጃ መሰረት ሊቨርፑሎች በዚህ ተጫዋች ዙሪያ የመጀመሪያ ማጣራትን አድርጓል እያለን ይገኛል። ነገር ግን በዚህ ሰዓት ላይ ምንም አይነት ድርድር እያደረጉ አይደለም የሚገኘው። እንደዚሁም ምንም አይነት ጥያቄም አላቀረቡም እያለን ይገኛል። ሊቨርፑሎች እንግዲህ የቀኝ ክንፍ ቦታውን ለማጠናከር ለረዥም ጊዜ የተለያዩ ተጫዋቾችን ሲመለከቱ ነበረ። ምናልባትም ሙሐመድ ሳላ ሊቨርፑልን እለቃለሁ ከማለቱ በፊትም ያንን ቦታ ለማጠናከር የተለያዩ ተጫዋቾችን ሲመለከቱ ነበረ። በተለይ ደግሞ ሙሐመድ ሳላ ክለቡን እንደሚለቅ ካሳወቀ በኋላ ይሄ ፍላጎታቸው በጣም ከፍተኛ ደረጃ ላይ መድረስ ችሏል። እናም የተለያዩ ተጫዋቾችንም በስም ዝርዝራቸው ውስጥ ማካተት ችለው ነበረ። ከነዚህ መካከል ደግሞ አንደኛው የሞናኮ ተጫዋች የሆነው
አኩላቺ ነው። በእርግጥ የሊቨርፑል ቀዳሚ ተመራጭ አይደለም። ከዚህ ቀደም በተደጋጋሚ ስንለው እንደነበረ የሊቨርፑል ቀዳሚ ተመራጭ የነበረው ያንዲያ ሜንዴ ነው። ነገር ግን ያንዲያ ሜንዴ ወደ ፒኤስጂ ለማምራት በመፈለጉ ምክንያት እሱ ላይ የነበራቸውን ፍላጎት ትተውታል። እንደዚሁም በዚህ ሰዓትም እንግዲህ የሊቨርፑል ቀዳሚ ተመራጭ ብራድሊ ባርኮላ እንደሆነ ነው እየተነገረ የሚገኘው። ነገር ግን የብራድሊ ባርኮላም የዝውውር ሂደት የማይሳካ ከሆነ ምናልባትም ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። በእርግጥ ፒኤስጂዎች ይህንን ተጫዋች ለማስፈረም የተለያዩ ጥረቶችን እያደረጉ ነው የሚገኘው። ይህ ተጫዋች እንግዲህ በሞናኮ የ50 ሚሊዮን ዩሮ ወይም ደግሞ የ42.6 ሚሊዮን ፓውንድ ሂሳብ ነው የተለጠፈበት። ፒኤስጂዎችም እንግዲህ ይህንን ተጫዋች ለማስፈረም የ40 ሚሊዮን ዩሮ ወይም ደግሞ የ34.2 ሚሊዮን ፓውንድ ጥያቄ አቅርበው ነበረ። ነገር ግን ይህንን ጥያቄያቸውን ሞናኮዎች ውድቅ አድርጎታል። በቀጣይም እንግዲህ ተጨማሪ ጥያቄዎችን ያቀርባሉ ተብሎ ነው የሚጠበቀው። እናም ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት ካላቸው ምናልባትም ከፒኤስጂ ቀድሞ ለማስፈረም እንቅስቃሴ የግድ ማድረግ መቻል አለባቸው። በተለይ ተጫዋቹን ከተመለከትነው ጥሩ ኳሊቲ ያለው ተጫዋች ነው። በተጠናቀቀው የውድድር ዘመን ለሞናኮ 31 ጨዋታዎችን ማድረግ ሲችል 6 ግብና 6 አሲስት ማስመዝገብ ይችላል። እንደዚሁም በዋነኝነትም በቀኝ ክንፍ ቦታ ላይ የሚጫወተው ከዛ በተጨማሪም ግን 10 ቁጥር ቦታ ላይ እንደዚሁም ደግሞ 9 ቁጥር ቦታ ላይ መጮት የሚችል ተጫዋች ነው እና ቨርሳታይል የሚባል ነው። በእርግጥ ከመሐመድ ሳላ ጋር ስናነጻጽረው ለየት ያለ ፕሮፋይል ያለው ተጫዋች ነው። እንደዛም ቢሆንም ግን ሊቨርፑልን በደንብ ማጠናከር ይችላል። በተለይ በዚህ ሰዓት ሊቨርፑሎች ሁነኛ የሚባል የቀኝ ክንፍ አጥቂ የላቸውም። በእርግጥ እዛ ቦታ ላይ መጮት የሚችሉ ተጫዋቾች በክለብ ውስጥ አሉ። ነገር ግን ደግሞ ሁነኛ የሚባሉ በትክክል ያንን ቦታ ከቨር ያደርጉታል የሚለው ግን በጣም ትልቅ ጥያቄ ነው። አኩላቺ ግን ወደ ሊቨርፑል ቢመጣ ያንን ቦታ በጥሩ ሁኔታ ከቨር ማድረግ ይችላል ተብሎ ነው የሚጠበቀው። በእርግጥ አሁንም የተለያዩ ስጋቶችን ማንሳት እንችላለን። በመጀመሪያ አሁን ወደ ፕሪሚየር ሊጉ መጥቶ ፕሪሚየር ሊጉን በምን ያህል ፍጥነት ይላመደዋል የሚለው በጣም ትልቅ ጥያቄ ነው። እንደዚሁስ የአንዶኒ ኢራዮላን የጨዋታ ስታይል መቋቋም ይችላል የራሱ የሚለው ሌላ ትልቅ ጥያቄ ነው። እንደዛም ቢሆንም ግን በተለይ በጥሩ ሁኔታ ወደ ሊቨርፑል ስኳድ ውስጥ የሚገባ ከሆነ ምናልባትም ለሊቨርፑል በጣም ጥሩ ተጫዋች፣ በጣም ወሳኝ ተጫዋች ሊሆን የሚችልበት ከፍተኛ እድል አለ። ነገር ግን ደግሞ ይህንን ተጫዋች ለማስፈረም ከፒኤስጂ ከባድ ፉክክር ይጠብቃቸዋል ተብሎ ነው የሚጠበቀው። በአጠቃላይ ግን ስካይ ስፖርት ይዞት በወጣው መረጃ መሰረት ሊቨርፑሎች በዚህ ተጫዋች ዙሪያ የመጀመሪያ ማጣራቶችን አድርጓል እያለን ይገኛል። ሊቨርፑል ኤኮ በአንጻሩ ከስካይ ስፖርት የተለየ መረጃ ነው ይዞልን የወጣው። እንደ መረጃው መሰረት ከሆነ ሊቨርፑሎች በክረምቱን ልክ እንደገባ አካባቢ ወይም ደግሞ የዝውውር መስኮቱ ልክ እንደተከፈተ አካባቢ በዚህ ተጫዋች ዙሪያ አንዳንድ ማጣራቶችን አድርጓል። ነገር ግን ከዛ በኋላ ምንም አይነት እንቅስቃሴ አላደረጉም ነው እያለን የሚገኘውና ስካይ ስፖርት ይዞት የወጣው መረጃ እውነት አይደለም። ሊቨርፑሎች በዚህ ሰዓት ላይ ምንም አይነት ማጣሪያ አላደረጉም ነው እያለን የሚገኘው። ነገር ግን ከዚህ ቀደም እዚህ ተጫዋች ላይ ፍላጎት ነበራቸው። ምናልባትም ከዚህ በኋላም እንቅስቃሴ ሊያደርጉ ይችላሉ። ነገር ግን በዚህ ሰዓት ላይ ምንም አይነት እንቅስቃሴ እያደረጉ አይደለም እያለን ይገኛል እና እነዚህን ሁለት መረጃዎች ስንመለከት እርስ በርሳቸው የሚጣረሱ ነው። እንደዛም ቢሆንም ግን አንድ እውነታ አለ። እሱ ምንድነው? ሊቨርፑሎች በዚህ የክረምቱ ዝውውር መስኮት አንድ የክንፍ ተጫዋች የግድ ማስፈረም መቻል አለባቸው። ቢቻል ሁለት ቢያስፈርሙ ጥሩ ነው። ነገር ግን ቢያንስ በቀኝ ክንፍ በኩል መጮት የሚችል አንድ ተጫዋች ግን የግድ ማስፈረም መቻል አለባቸው። ያ ተጫዋች ምናልባት ብራድሊ ባርኮላ ሊሆን ይችላል፣ ምናልባት የአንዲያ ሜንዴ ሊሆን ይችላል፣ ምናልባትም ደግሞ አኩላቺ ሊሆን የሚችልበት እድል አለ። ምናልባትም ከሶስቱ ውጪ ሌላ አዲስ ተጫዋች ሊሆን የሚችልበት እድል አለ። እንደዛም ሆነ እንደዚህ ግን በዚህ የክረምቱ የዝውውር መስኮት የግድ የክንፍ ተጫዋች ማስፈረም መቻል አለባቸው። ማንን ያስፈርማሉ? አኩላቺን ያስፈርሙታሉ የሚለውን ግን አብረን የምንመለከት ይሆናል። በመቀጠልም የስካይ ስፖርትን ዘገባ ነው የምንመለከተው። እንደሚታወቀው በትናንትና ዕለት አሚታ ባሃቲ የሊቨርፑልን የተወሰኑ ድርሻዎችን ለመግዛት ከኤፍኤስጂ ጋር ድርድር እያደረጉ እንደሆነ ሲዘገብ ነበረ። በዛሬ ዕለት ደግሞ ስካይ ስፖርት ይዞት በወጣው መረጃ መሰረት የአማዞን መስራችና ባለቤት የሆነው ጄፍ ቤዞስ በሊቨርፑል ውስጥ ድርሻ ለመግዛት እየተደረጉ ባሉ ውይይቶች ውስጥ ተሳታፊ በሆነው በኮንሰርቲየም ውስጥ እንዲቀላቀል ጥሪ ቀርቦለታል ወይም ጥያቄ ቀርቦለታል ነው እየተባለ የሚገኘው። እንደሚታወቀው በትናንትናው ዕለት አሚታ ባሃቲና ቤተሰቦቹ የሊቨርፑልን ድርሻ ለመግዛት ድርድር እያደረጉ ነበረ። እናም እዚህ ድርድር ላይም ከነ አሚታ ባሃቲ ጋር በመሆን ጄፍ ቤዝን በሊቨርፑል ድርሻ እንዲገዛ ጥሪ ቀርቦለታል። በነገሩ ላይም ድርድሮችን እያደረጉ እንደሆነ ነው እየተነገረ የሚገኘው። በእርግጥ እስካሁን ድረስ ጄፍ ቤዚ በሊቨርፑል ድርሻ ለመግዛት ፍላጎት አለው ወይስ የለም በሚለው ዙሪያ ምንም አይነት የተረጋገጠ ነገር የለም። ወይም ደግሞ ሊሳተፍም ላይሳተፍ የሚችልበትም እድል አለ። ቢሆንም ግን በጉዳዩ ላይ ውይይቶችን እያደረጉ ነው የሚገኙት። አሚታ ባሃቲ የሚመራው ቡድን እንግዲህ ከሊቨርፑል ክለብ እስከ
30% የሚደርስ ድርሻ ሊገዛ ይችላል ነው እየተባለ የሚገኘው። በእርግጥ በትናንትናው ዕለት ምናልባትም ይሄ ድርሻ እስከ 49% ሊደርስ ይችላል የሚሉ ዘገቦችን ስንመለከት ነበረ። አሁን ላይ ግን ስካይ ስፖርት ይዞት በወጣው መረጃ መሰረት የነ አሚታ ባህቲ ኮንሶርቲየም በሊቨርፑል ቤት የ30% ድርሻ ለመግዛት ድርድር እያደረጉ እንደሆነ ዘጋርዲያን ዘግቧል። ይህም 30% ግን 1.35 ቢሊዮን ሊያስወጣቸው ይችላል ነው እየተባለ የሚገኘው። ይህንንም ድርሻ ለመሸጥም የሚደረገው ድርድርም ላለፉት 2 እና 3 ወራትም ሲደረግ እንደነበረ በዘገባው ተናግሯል እና ምናልባትም በቅርቡ መፍትሄ ሊያገኝ የሚችልበት እድል እንዳለም ነው እየተነገረ የሚገኘው። ይህ ድርድር የሚጠናቀቅ ከሆነና እነዚህ ኮንሰርቲሚዎች በሊቨርፑል ቤት 30% የሚገዙ ከሆነ ግን በእንግሊዝ እንደዚሁም ደግሞ በእግር ኳስ ላይም ትልቅ ተጽዕኖ ይኖረዋል ተብሎ ነው የሚጠበቀው። በሊቨርፑል ላይም ግን ከፍተኛ ተጽዕኖ ማሳደሩ አይቀርም። ይህንን ተጽዕኖ እንግዲህ በሁለት ልንከፍለው እንችላለን። የአጭር ጊዜ ተጽዕኖና የረዥም ጊዜ ተጽዕኖ ነው የሚያሳድረው። የአጭሩን ስንመለከተው በዚህ የክረምት የዝውውር መስኮት በሚያደርጋቸው እንቅስቃሴዎች ላይ የራሱ የሆነ ተጽዕኖ ሊያሳድርባቸው ይችላል። እንደዚሁም ደግሞ ለወደፊቱም ለረዥም ጊዜም ስናስበው ደግሞ አጠቃላይ የቡድኑ አቋም ላይ አጠቃላይ የቡድኑ እንቅስቃሴ ላይ በተለይ በዝውውር መስኮቶች ላይ በሚያደርጉት እንቅስቃሴ ላይ ከፍተኛ ተጽዕኖ ሊፈጠር ይችላል። ሌላኛው ግን እዚህ ሂደት ላይ መነሳት ያለበት ነጥብ ቢኖር ምንድነው ኤፍኤስጂዎች እስከዚህ በኋላ የሊቨርፑል ባለሀብት መሆን ይፈልጋሉ የሚለውን ጥያቄ ራሱ እንድናነሳ ያደርጋል። በዚህ ሰዓት ላይ ያለው ግምት ኤፍኤስጂዎች አሁን ላይ 30%ን ይሸጣሉ። ከዛ በኋላ ግን ከጥቂት አመታት በኋላ ሙሉ ለሙሉ ድርሻውን ሊሸጡ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። በእርግጥ በዚህ ሰዓት ላይ ኤፍኤስጂዎች ከፍተኛውን ድርሻ ለመያዝ ፍላጎት እንዳላቸው ነው እየተነገረ የሚገኘው። ነገር ግን ምናልባት ከ2 ከ3 አመት በኋላ ግን ይሄ ፍላጎታቸው አብሮ ይቀጥላል ተብሎ አይጠበቅም እና ምናልባትም ክለቡን ለመሸጥም የሚያደርጉት የመጀመሪያው እንቅስቃሴ ሊሆን ይችላል ተብሎ ነው የሚጠበቀው። በተለይ ሊቨርፑልን ለመግዛት እየተደራደሩ ያሉትን አካላቶች ስንመለከት ከኤፍኤስጂ የበለጠ ሀብታም የሚባሉ ናቸው። በተለይ ጄፍ ቤዝንን ስንመለከተው በአለማችን ላይ በጣም ሀብታሙ 4ኛው ሰው ይመስለኛል። እናም በጣም ብዙ ሀብት ያለው ሰው ነው። እናም ወደ ሊቨርፑል ሲመጣ 30%ን ብቻ ይዞ ዝም ይላል ተብሎ አይጠበቅም እና ምናልባትም ከጊዜ በኋላ ሙሉ ለሙሉ የሊቨርፑል ባለሀብትም ሲሆን ልንመለከት የምንችልበት እድል አለ። ከጄፍ ቤዝን በተጨማሪም አሚታ ባህቲም እዚህ ላይ የሚካተት ነው። ከኤፍኤስጂዎች የበለጠ በጣም ሀብታም የሚባል ነውና ወደ ሊቨርፑል ሲመጡ ትንሽ ድርሻዎችን ለመግዛት ብቻ ይመጣሉ ተብሎ አይጠበቅም እና ምናልባትም ይሄ 30% መነሻ ሊሆናል ተብሎ ነው የሚጠበቀው። ከዛ በየአመቱ እየጨመሩ ሄደው ከጥቂት አመታት በኋላ ሙሉ ለሙሉ የዚህ ክለብ ባለቤት ሊሆኑ የሚችሉበት ከፍተኛ እድል አለ ተብሎ ነው የሚጠበቀው። እናንተስ በዚህ ዙሪያ ያላችሁ ሀሳብ አስተያየት ምንድነው? ኤፍኤስጂዎች ክለቡን ለመሸጥ እያሰቡ ይመስላችኋል? መልሳችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።